ወጣት ካስበላ ለትሬኒንግ ለስልጠና ብሎ አስገብቶ ልኩን ጥጉን ካስያዘ በኋላ ካስተኛ በኋላ ከመንጌ ጋር ለንደን ላይ ተሰባስቦ በሄርማን ኮሄን የሚባል ሲአይኤ ተደራድሮ እኛ አይደለም ማለሊት ነው የረበሸሽ ያለችው ብሎ እኮ አሳልፎ ሰጥቷል። ራሱን ካዳነ በኋላ እነ ሄርማን ኮሄን ጋር ሄርማን ኮሄን ተጠቅሞ ደግሞ አሁን የውሻ ኮሚኒስት ነው የረበሻቸው ያለው የሊበራል ኢኮኖሚው ፖለቲካው ማያስብ ደደብ ጭንቅላቱ ማይቀየር ብሎ እኮ አሁን አስጨፍጭፎናል። ሄርማን ኮሄን ምን ሊሆን ነው ወይ ምን ሊል ይችላል ብዬ አሁን ጥያቄ አለኝ። ሄርማን ኮሄን በኢስተርን አፍሪካ የነበረው ፖለቲካል ኦብዘርቬሽን ለሲአይኤ በሰጠው መረጃ መሰረት በጥቂቶች በሚነዳ የትግራይ ፖለቲካ የትግራይ ህዝብ እንዲመታ አድርገዋል። አካውንታቢሊቲ እዚህ ጋር ጠይቃለሁኝ በሲአይኤ ደረጃ እንደ አንድ አሜሪካዊ ኢትዮጵያዊ ገባ ቀላል ነገር አይደለም ይሄ። አሁን ለአብይ አህመድ እኛ አሜሪካ ሆነን ለአብይ አህመድ ምን እንዳደረግን ታውቃለህ? እና ለትግራይ ወጣትና መሪዎች ያሉት የለውጥ መሪዎች ስሙ፣ ወደ ገደለው ስንመጣ ህዝቡ እንዳይሞትብን ነው። አብይ አህመድ ተረጋጋ። እነዚህ ጨባጫሪ በሚያነሱት ጉዳይ ተናደ ጦርነት እንዳትከፍት፣ ሁለተኛ እንዳታርገው፣ ከኛ ጋር ጎ አሄድ የሚል ግሪን ላይት ካልሰጠን በስተቀር እነዚህን ለይተህ በቴክኖሎጂን በምንም መምታት ትችላለህ፣ እንተባበርሃለን። እነዚህ ጨባጫሪ ክፉዎች 3-4 የማይሞሉት ለነሱ ብለህ የትግራይ ህዝብ ከነሱ ጋር ነው ብለህ ማሰብ አቁም ብለን ተጋሩ የሆኑ የፒፒ አባሎች የተማሩ ከሱ ጋር ፊት ለፊት ቆሞ ሀሳብ የሚሰጡትን አሰማርተን ነው ይህ ጉዳይ እያረጋጋን ያለው። ይህ ማለት ምንድን ነው? እኛ ኢትዮጵያኖች ነን። ኢትዮጵያኖች ከሆንን ጨባጫሪ ባለስልጣኖች ለይተን አብረን እንታገል፣ ስርዓት እንፍጠር። ለኤርትራ ነፃነት የሚሉ የሌላ ጎረቤት ተብዬዎች ክልል እያሉ የኢትዮጵያ አካል እያሉ አገርነን እያሉ ገንጣይ አስገንጣይ ኃይሎች የሚያብጨረጭሩ ኃይሎችን አብረን እንታገል ነው። This is our enemy እኮ that's the foundation of our arch enemies። ስለዚህ እነዚህ አብረን ልካቸውን ካስያዝን በኋላ የሚመጣው መጪው ዘመን የኢትዮጵያ እንደ ህዝብን ኤርትራኖችም ጭምር በሚሊየንስ መጥቶ ይጋባሉ። የሚጋቡት አስመራ አይደለም፣ አዲስ አበባ፣ መቀሌ ምናምን ነው፣ ባህር ዳር፣ አዋሳ ነው። እነዚህ ሰዎች እኛ ሀገር ውስጥ ሆነን ፍሪደም ኦፍ አክሽን የሚባል ሰተናቸው እኮ የኤርትራ ነፃነት ሚሊኒየም አዳራሽ የሚጨፍሩ ኤርትራኖች ነው እኮ ፈጥረን ያለ ነው። እኛ አይደለም የኤርትራ አዳራሽ ልንጨፍር በኤርትራ ጎዳና መራመድ እንኳን መብት የለንም። የኤርትራ ሰራተኛ የመንግስት ሰራተኛም ባለሀብትም ኢንቨስትመንትም ምንም መብት የለንም። ልዩነቱ ባይላተራል ሪሌሽንሽፕ የተባለው ሳይንስ ፖለቲካል ሳይንስ እኮ ለዚህ ነው። ማልቲላተራል በሉት በተለይም ማልቲላተራል የሚጀምረው ባይላተራል ነው፣ የሁለትዮው ግንኙነት ነው። ሁለትዮው ግንኙነት በሌለበት አገር ህዝብ፣ እኛ ግን ዩኒላተራል የሆነ ሂማኒታሪያን አክሽን ነው የወሰድነው ያለው። ህዝቡም ይኑር መንግስቱም ይዋይ ያሉ ነው ያለው። ዩኒላተራል ፒስፉል የሆነ መንገድ ይሄ ዩኒላተራል የማይገነዘብ እና የማይገባው ኃይል በስህተት ወደ አጣሙሞም ምን ብሎም ወደ ሌላ ነገር ከወሰደ የጨነቀውና መብላት መጠጣት የጨነቀው ህዝብ የፖለቲካ ጉዳይ አይደለም፣ የህዝብ ጉዳይ ነው አልኩ። በቤት ህዝቡ ለመኖር ፎር ሰርቫይቫል ፐርፐስ ውልዱ
anything we want to or we don't know what we're gonna do. That's it. ግራ የተጋባው ስርዓትና አካባቢ ይፈጠራል። ለሚወስዱት ኃላፊነት የሚወስዱ ደግሞ እነዛ አንገትህን አንቀን ሰጥራጭ እናደርግሃለን ለሚሉ ገንጣይ አስገንጣይ ኃይሎች ነው ኃላፊነት የምንሰጠው። ገንጣይና አስገንጣይ ሁለቱ እነዚህ ኃይሎች ሳንጨርስ ሳናጠፋ ከአዲስ አበባና አካባቢ እኮ ጠፍተዋል፣ ገለል ብለዋል። ከመቀሌም አጥፍተናል። አሁን ምንድን ነው የሚሉት? አድዋ አክሱም ሽሬ ለማለት ምንድን ነው የሚሉት? ጠፋኝ ከሆነ አንዳንዴ ጠባብ ሀሳብ ይጠፋኛል። አሽአ ይሉታል። አድዋ አክሱም ሽሬ ለማለት ብቻቸውን እንዳይሆኑ አክሱምና ሽሬ ይጨምራሉ። ምክንያቱም አክሱም ታሪክ አላት፣ ሽሬ ደግሞ ወርቅ አላት ብሎ የሚያስቡት አስተሳሰብ እኮ የደንቆሮ አስተሳሰብ። ይህን ጨምሮ አሽአ ብሎ አይደለም ኢትዮጵያ ለመታገል ትግራይን ጌታቸው ረዳን ተታግሎታል። 2 ዓመት ፋታ አሳጥቶ አብይ አህመድ ጭራሽ የሚያደርገው የሚሰራውን አጥፍቶ ወደ ጦርነት እንዳስገቡት ሁሉ እሱ የሚስማማ ለእርቅ የሚስማማ ሰው ሲልክ እነሱ ጨባጫሪ ስራ ሲቀጥሉ ስታዲየም ሰብስቦ ድምጻችን ይሰማ ወይ እንደሚሰማ እናደርጋለን ምናምን እንደሚሉት ሁሉ ጌታቸው ረዳ ስልጣን ሲሰጠው የኢንትሪም አድሚኒስትሬሽን ስልጣን ፋታ ነው ያሰጡት። በቃ መውጫ መግቢያ ነው ያሰጡት እንደ አብይ አህመድ። ልክ ሲሲሊ ማፊያ እኮ ነው የወርቅ ንግድ ላይ ተሰማርቷል እኮ ነው የተባለው። ምን ልበላችሁ ልክ መግቢያ አባት እናት በቃ ወደ ቤት ገብተህ አጥንተህ በሰላም በልተህ ልተኛ በቃ ሰላምን ከቀሙ ምንድን ነው የምታደርገው? ሆምለስ ትሆናለህ እኮ በቃ ትችላችሁ ወጥቻለሁ ነው እኮ የምትለው። ይህ ካመን ሴንስ ሂማን ሬዚስታንስ ነው፣ ናቹራል ነገር ነው። እና እኛ ደግሞ አብይን ፋታ አሳጥቶ ወደ ጦርነት አስገቡን። ምርጫ አድርጎም ሰሜን ህዝብ መጥቶ ወደ አስመራም የአብይ አህመድ አልበቃ ሲላቸው ሚሳይል ተኩሶ እና ህዝብ ጨርሳሉት፣ አስጨፈጨፉት። ያ ህዝብ ደግሞ ሲጠየቁ ጉዳይ የነበረው እኮ የትግራይ ህዝብ ሙሉ እንዲጠፋ እንጂ 1.5 ሚሊዮን አልነበረም፣ እሱም አልተረጋገጠም አሉ። አዩ ሲሪየስ አብርሂሞ? ስለዚህ ቆይ ልጨርስና አንድ ደቂቃ ስጡኝ። ያራፓ አብርሃም ብዙ ሰው እና ያ ላጠቃልለው ጉዳዩ። አሁን ደግሞ ለአብይ አህመድ እንዳደረጉት ሁሉ ለጌታቸው ረዳ አድርጎ አሁን ደግሞ ወደ ምን ተሸጋግረዋል? ወደ ታደሰ ወረደ ፕሬዚደንት የትግራይ ያለው እኛን ማትሰማ ከሆነ ይሏል። ትዕዛዝ የሚሰጠው ከአስመራ ነው። በጣም የሚገርም ነገር ትዕዛዝ የሚሰጠው ራያ ካልተቆጣጠርክ፣ ራያ ያለው ራሴን በራሴ ላስተዳደር፣ የፖለቲካ ምህዳሩ ፓወር ዲሴንትራላይዜሽን እና ሰልፍ ዲተርሚኔሽን ይረጋገጥ ያለው ህዝብ መብት አያስፈልገውም፣ ቀምተህ ጨቁነህ ካልያዝከው አንተም እናጠፋለን ያሉት ነው ታደሰ ወረደ። የዚህን ያህል ነው እንትን በቃ ትግራይ ያለው ብልሽት ያለ ቆሻሻ የሌባ የኔትወርክ የማፊያ ሲሲሊ ብቻ የራሻን ድሮ የነበሩ ኦሊጋርኮች አይነት የዩኤስኤስአር የነበሩት አይነት ኦሊጋርክስ አይነት ነው ተፈጥሮ ያለው ትግራይ ውስጥ። ትግራይ ከአቅማ በላይ ከሳይዟ በላይ አሸባሪ ወንጀለኛ ሰው በሊታ ኃይል አጋጥሞላልና የኢትዮጵያ ህዝብ ድረሱልን፣ መንግስትና የኢትዮጵያ ህዝብ ድረሱልን። አብርሃም እዛ ላይ አቁም። ታንኪዩ በእውነት ከልብ ነው የማመሰግነው። እና ፖለቲካም አይደለም የወርቅ ንግድ ውስጥ ስለገቡ አይ ቲንክ እንደ ማፊያ ነው ፈንክሽን እንጂ የህዝብ ጉዳይ ቢሆን ከጦርነት ወደ ጦርነት አይታሰብም። ኖርማሊ አትሊስት ያለፈውን ሚስቴክ ኮሬክት አድርገው አትሊስት ስቴብል የሆነ የፖለቲካ ኤንቫይሮንመንት እንዲመጣ ነው መሰራት ያለበት
እኔ ከቶታሊ አንተ የምትለው ይገባኛል ፈልጌ ነው። ስለ ጌስቲ የምትለው ነገር አለ? እኔ አልሰማውም። ሻቢያ ሰላም እንደምን ዋላችሁ? አይሰማም? ያስተጋባል እንዴ? እሺ እኔ አሁን ፊው ሚኒት ጎ ሌላ ፕላትፎርም ላይ ነበርኩ። የአፍሪካኖች ነበር አክቹዋሊ እና በጣም ኃይለኛ ያው ታውቃላችሁ ዌስት አፍሪካ ያለው ሙቭመንት እና ስለ እሱ ወሬ እያለ በመሀል የኢትዮጵያ ነገር መጣ። ብዙ ሰው ነበረ እና በቃ ይኸው አይ ቲንክ ያው የኛ ፕራይም ሚኒስተር ወደዛ ወደ ዩሮፕ ወደ ፍሬንች ጋር ምናምን ሲጨባበጥ ምናምና ፒክቸሩ ለጠፉ። ግራ ገባኝ። አጌስ ሄዶ ነበረ ለስብሰባ ዩሮፕ ውስጥ ምናምን በቅርብ ጊዜ እና ኦለሰድን በቃ ስለ ኢትዮጵያ ትንሽ ዞር አለና ወሬው በቃ እኛን በቃ ስለ እንትን ነው የቆጠሩን። በቃ እኛ በአፍሪካና በነጮቹ በዌስተርን መሀል እንደው ከድሮ ጀምሮ ነበራችሁ ምናምን ነገር አሚን ሊሆን ይችላል ላይሆን ይችላል አላውቅም። አፍሪካ ውስጥ ግን አሁን ዌስት አፍሪካ ውስጥ የተጀመረው ሙቭመንት እኔ ትልቅ ነገር ነው ለአፍሪካ። እኔ ደግፋቸዋለሁ፣ ደስ ነው ያለኝ። ቢካዝ ለዘላለም ለድሮ አሚን ከድሮ ጀምሮ ዋና ጠላታችን ማን እንደሆነ እናውቃለን። የማን እጅ እንዳለበት በደንብ የተገለጠ ነው። እነሱም ያምኑታል። ዳኪመንተሩም ይታያል። አንዳንዱ ክላሲፋይድ አንክላሲፋይድ ይሆናል። ስለዚህ እናውቃለን፣ እጅ እንዳለበት በደንብ እናውቃለን። ናሮነት ወደኋላ ከሄንም ያው አፍሪካን ቁጭ ብለው ሲከፋፍሉ እንዴት ብለው ማማ እንደሚወስድ ምናምን ስቶሪው እንዴት እንደተጀመረ እናውቃለን። ኢኮኖሚዎችም ይላሉ እኛ አፍሪካ ሪቸስት ካንቲነንት መሆን ያለባት ያው ደሃ ነን። ሎየሮች ደግሞ ምን ይላሉ? ፋሎ ዘመን ይላሉ። ስለዚህ በአጠቃላይ ስናስበው ሁሉ ነገር ኮኔክት ስናደርገው ዋና ጠላታችን ማን ነው? ያው ዌስተርኖቹ ናቸው። ደዝ ኖ ዳውት። እኔ አሁን አይኔ ተገልጧል። ደዝ ኖ ዳውት እነሱ እንደሆኑ ዋና ጠላታችን። እነሱ የቀበሩት ፈንጂ አዙሬ አመጣዋለሁ ግን ፈንጂ ብዙ ነገር ቀብረው እና ደግሞ ከኛ ውስጥም ደግሞ አንዳንድ ራሱን የሸጠ አለ፣ አንዳንድ ደግሞ የፈራም አለ፣ ፈርቶም አለ። እኔ ይገባኛል። ይዘር ትከተላለህ ወይ እናወርድሃለን። ያው እንደዚህ እንደሚቀያይሩ እንደ ሸሚዝ እንደሚቀያይሩ መንግስት እናውቃለን። ከድሮም ጀምሮ ወያኔንም በል ያንንም በል መንግስቱንም መጀመሪያ ሲረዱት እንደነ አክሊሉ ሀብተወልድ ሰው ያኔ እንደዛ ካለ ጥቅም ከስልሳዎቹ ጋር የተረሸኑት እኔ አባቴ በዛ ሰዓት ነበረ እዛው ደርግ ውስጥ እና አረሳም። የአክሊሉ ሀብተወልድ ሲያጫውተን ነው። አክሊሉ ሀብተወልድ ሰኞ ኮርት መሄድ ነበረበት። ቅዳሜ ነው ስልሳዎቹ የተረሸኑት። መንግስቱ ኃይለማርያም ራሱ መጽሐፉ ላይ የአክሊሉ ሀብተወልድ ነገር ነው የሚቀነቅነኝ። ከዛ ከስልሳዎቹ ሲያወራ የአክሊሉ ሀብተወልድ ይቀነቅነኛል ማለት ያው ያ ቃል ምን እንዳደረገ አክሊሉ ሀብተወልድ ግን መንግስቱ ምሽጋን መጥቶ ነበር በኃይለ ስላሴ ጊዜ። ብዙ ደርግ እንትኖች ያውቃሉ። ምሽጋን መጥቶ ነበር። ስለዚህ እናውቃለን ምን ኦርደር ምናምን ማን እንደረዳው። መጀመሪያ አሜሪካኖች ናቸው የረዱት። ከዛ ይብን ነው በኋላ ወደ ራሻ ብሄድም እናውቃለን። የሚያሳዝነው ነገር እንደዛ ካለ ኦርደር ተደርጎ ነው የሚባል ተናገረ አንዱ ሰው። ኦርደር ተደርጎ ነው በቃ ሁሉም መረሸን አለባቸው ብለው እነሱ ነጮቹ ናቸው እንደዛ ያሉት። እንግዲህ አስቡት። እኔ አሁን የመንግስቱ ኃይለማርያም መጽሐፍ ላይ የሚቆጨኝ ነገር ቢኖር የአክሊሉ ሀብተወልድ ካለ ድሮም ያውቀዋል። በዛ ጊዜ ያው ወታደር ነበር ያውቃል። አክሊሉ ሀብተወልድ ያደረገውን ነገር ያውቃል። እና
በግዱ ነው ያስደረገው። ራሻ ምን ነበረ? አና ኖ ኖ ኖ ጠይቅ፣ የደርግ ሰው ጠይቅ። በዛ ጊዜ የነበረ መጀመሪያ አሜሪካኖች ጋር ነበረ። ከዛ በሶማሌ ተጣልቶ ነው ወደ ራሻ ሄደው። ይሄ የታወቀ ነገር ነው። እንዳልኩ አሁን የደርግ አባሎች የቆዩ በዛ ሰዓት የነበሩ በኃይለ ሥላሴ ጊዜ መንግስቱ ምሽጋን መጥቶ ነበር ለጦርነት ትሬኒንግ። ግን አናውቀውም። እኛ ችግራችን ምንድን ነው? አንደር ኤስቲሜት እናደርጋለን በጣም እነዚህ ምን ያህል እጃቸው እንዳለበት። ይኸው እኮ እያየነው ነው። አንዳንዴ ያስታርቀዋል፣ አንዳንዴ እንደ ሸሚዝ ይለውጠዋል። እነሱ ጋር ከተጫዋበት ጋር ግን ያለንበት ጊዜ አሁን ይኸው እድሜ ያለንበት ጊዜ እድሜ ለራሻ ለቻይና በል ምን በል ዓለም አሁን እንደ ድሮ ጥፍልግ አድርገው መያዝ አልቻሉም። ትንሽ ሉስ እየሆነባቸው ነው። ኢቨን መለስን ሁላ እነሱ ናቸው ዱፕ ያደረጉት ተብሎ ብዙ ይወራል። እነዚህ ፋውንዲንግ ፋዘር የህዋቶቹ እነሱ አሳልፈው ሰጡት ለነጮቹ ሁላ። እኔ ከትግሬዎች ነው የሰማሁት ይሄንን። ቢካዝ እሱም ወደ ዞር ከእነሱ ጋር ነበር። ከዛ ወደ ቻይና ላጥ ብሎ የአፍሪካን ኢኮኖሚ እያንቀናቀ የኢትዮጵያን እያነቃነቀ የአፍሪካ ሊደሮቹን እያነቃነቀ ነው ተብሎ እሱ እንደሆና እንደውም 3 ነው አፍሪካ ሊደሮች በ3 ወር ነው የሞቱት። እንደውም ኃይለኛ የሆነ የአፍሪካ የባንክ የአይኤምኤፍ ምናምን ሚቲንግ ነበረ። የብሪቲሽ ነጭ ነበረ፣ የአፍሪካ ሊደሮች ነበሩ እና መለስ ብዙ ነገር ተናግሯል ስለ ኢኮኖሚ፣ እንዴት ከኢኮኖሚ የምንወጣው እና በጣም በሱ በቃ መሯቸው ነው ዱብ ያደረጉት ይባላል። አሚን እሱ ያው ፈጣሪ ያውቃል። ግን ያለንበት ጊዜ አሁን እኔ እየታየኝ ነው። አፍሪካ ህዝቡ በቃኝ ብሏል። ወስት አፍሪካ አሁን ይሄ ቡርኪና ፋሶ፣ ቻድ፣ ማሊ፣ አሁን ሴኔጋል ገባች። እንደ የአይቮሪ ኮስት አሁን ኃይለኛ ትንሽ ቶክስ ነበረ። 2 ጀነራሎች ተገደሉ ይባላል። ግን ሊቀለብሱት ነበር። እሱ የአይቮሪ ኮስት ያው የፍሬንቹ ፓፔት ናቸው። አሁን በኢንተርኔት በሉት በቲክታክ በሉት በሁሉም ነገር እየጠቆሟቸው እያዋረዷቸው ነው ፓፔቶቹ። እንዳልኳቸው አንዳንዶቹ በፍርሃት ነው፣ አንዳንዶቹ ራሳቸውን ሸጠዋል ኮምፕሊትሊ፣ አንዳንዶቹ ፈርተው ነው። ግን ነገሮች እየተለወጡ ነው። አፍሪካ የእውነት ኢንዲፔንደንት አሁን ገና ነው። the fire has been lit ታንጋ ለዚህ ለኢብራሂም የሚባለው ልጅ የ37 ዓመት ልጅ ወታደር ጀግና ነው። ሁላችንም አፍሪካን ሀገሮች የኛ ኢብራሂም የታለ እያለን እንትን አለ። እግዚአብሔር ሆይ ላክልን እንደ ኢብራሂም አይነት የኛ ወንድ የሆነ በቃ ዘራፍ በቃን ከነዚህ ከነጮች ጋር። እስከ መቼ እንደዚህ አፍሪካ እንደው እስከ መቼ እንደዚህ እንደ መሽገር እንደ ቫምፓየር እንደ ደማችንን እቃችንን ወርቃችንን እንትን በለው ዩሬኒየም በለው የሌለን እኮ እንትን የሌለም። አባይ ግድባችንን እንኳን በደንብ መጠቀም ማንችል መለመን መከራከር አለብን። ዩኤን እንትን ኢጅፕት ምናምን እያሉ እንደው እስከ መቼ ነው? እኔ በቃኝ ብያለሁ። እኔ ይሄ ከአሁን በኋላ የምደግፈው ዳሴት ይሄን ልጅ ነው። ከዛ አይ ኖ ማተር ታይም ነው is gonna be like a domino effect ነው የሚሆነው። አንድ በአንድ ህዝቡ ሆይ ብሏል። ህዝቡ እየነቃ ነው። ያለንበት ጊዜ አሁን የዩኒቨርሱ ይሄ የማያን ካላንደር ይባላል የሚነቃበት ጊዜ ነው። የዓለም ህዝብ ማለት ሂውማኒቲ የሚነቃበት ህዝብ ነው። እየነቃን ነው። እስከ ዛሬ ተጫወቱብን። አንድ ግሩፕ እያሉ ደሴም ጌም የተጫወቱ እኛን እዚህ አንዱን እንንግፋለን። ከዛ እንትን ይታረቃሉ፣ ይሳሳማሉ፣ አንዴ ይጣላሉ። በመሀል የምንጎዳው ግን እኛ ነን፣ ህዝቦች ነን። ያው ዘመዶቻችን እኛ እዚህ ግን ብሮድ ያለ ነው ቁጭ ብለን እዚህ እንዴት አይገባንም? አሁን 2025 ላይ እናመሰግናለሁ። ኢትዮጵያ ማይክ ይረብሻል። በጣም ነው ያስቸገረኝ ማይክ በጣም
እንትን ሄድፎን ተጠቀም እንትን ብሏል እና ኢኮ አለው በጣም ኤክስትሪምሊ ኢኮ አለው። አንተ አሁን የዌስት አፍሪካ ኢትዮጵያ አሁን ከዌስተርን ጋር ለመጣላት አፎርድ አታረግም አሁን ባለው ኮንቴክስት። እሱንም ማወቅ ያስፈልጋል። ትልቅ ህዝብ ነን እኛ፣ ብዙ ህዝብ ያለባት ሀገር ናት። ብዙ ከኢንተርናሽናል ባንኮች እርዳታ የምታገኝ ባጀት ብር የምትበደር ሀገር ናት። አይ ቲንክ